ባለፉት 30 ወራት የአማራ ክልል የተለያዩ አካባቢዎች መሳሪያ አንግበው ጫካ በገቡ ታጣቂዎች ሰላሙ ደፍርሶ ወጥቶ መግባት ብርቅ ሆኖ ሕይወት በገፍ እየተነጠቀ ንጹሃን ታግተው በመቶ ሺዎች የማስለቀቂያ እየተጠየቀባቸው ትምህርት መማርም ሆነ ማስተማር በቦኮ ሐራማዊ እሳቤ ተከልክሎ ቆይቷል። በመጨረሻ ህዝቡ አሻፈረኝ ከዚህ በላይ አልጠቃም በማለቱ ጀግናው የሀገር መከላከያ ሰራዊት ከክልሉ የጸጥታ አካላት ጋር በቅንጅት በመስራቱና እውነት መስሏቸው ተታለው የጫካ ትግሉን የተቀላቀሉ ሐቁን ተረድተው ህዝብና መንግስት ያቀረበላቸውን የሰላም ጥሪ ተቀብለው በስፋት በመግባት ላይ ይገኛሉ። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ የካቲት 16 ቀን 2018 ነው። ከላይ በመግቢያችን ላይ ለመመልከት እንደሞከርነው የሰላሙን መንገድ የተከተሉ በስፋት እየገቡ ይገኛሉ። አሁን የደረሱን ሁለት ሰበር መረጃዎች አሉ። ቀጥሎ እናቀርባቸዋለን። የመጀመሪያው ሰበር መረጃችን በሰሜን ጎጃም ዞን ባህር ዳር ዙሪያና ሰሜን ሜጫ አካባቢ በተሳሳተ መንገድ በጫካ ታጥቀው ሲንቀሳቀሱ የነበሩ ኃይሎች መንግስት ያቀረበውን የሰላም አማራጭ ተቀብለው መግባታቸው ነው። እነቻላቸው አስናቀ ወይም ቻቻ እንዲሁም ቢኒያም ጋሻው የሚመሩት በጫካ ሲንቀሳቀስ የነበረው የታጣቂ ቡድን አባላት ናቸው። የሰላምን አማራጭ በመቀበል በዛሬው ዕለት ለመንግስት እጃቸውን በሰላም የሰጡት እነዚህ የጽንፈኛ ቡድን አባላት የነበሩ መርአዊ ከተማ ሲደርሱም ደማቅ አቀባበል ተደርጎላቸዋል። ከፍተኛ አመራሮቹን ጨምሮ በርካታ የቡድኑ አባላት የገቡ ሲሆን አንደኛ 10 አለቃ ቻላቸው አስናቀ ቻቻ የበፊቱ የአንደኛ ክፍለ ጦር አዛዥ የነበረ የአሁኑ የ109ኛ ኮር ዘመቻ መምሪያ ኃላፊ እንደ ቡድኑ አጠራር ማለት ነው። ክቡራትና ክቡራን ሁለተኛ ቢኒያም ጋሻው የብርጌዱ ዘመቻ መምሪያ፣ ሶስተኛ ጋሻው መኳንንት የ11ኛ ክፍለ ጦር የሰው ኃይል ኃላፊ፣ አራተኛ ዘላለም አዱኛ የቅንባባና አካባቢዋ የሻለቃዋ ኦርዲናንስ፣ አምስተኛ እንዳለማው ገብሬ የቅንባቤ ሻለቃ ዘመቻ መምሪያ ኃላፊ፣ ስድስተኛ ጋሻ ታደለ የደጉ በላይ ሻለቃ መሪ እጅ ከሰጡት የቡድኑ ዋና አመራሮች ውስጥ ሲሆኑ 22 የቡድኑ አባላትን በመያዝ ነው በዛሬው ዕለት የገቡት። ታጣቂ ቡድኖቹ እጃቸውን በሰላማዊ መንገድ ሲሰጡ ከነሙሉ ትጥቃቸው ሲሆን አንድ ብሬን፣ 11 ክላሽንኮቭ፣ 2 ኤስኬስ፣ በርካታ ቦምቦች፣ የመገናኛ ሬዲዮ እንዲሁም ከያዟቸው መሳሪያዎች ጋር መሰል ተተኳሾችን በመያዝ ነው እጃቸውን የሰጡት። በአቀባበል ፕሮግራሙ ላይ የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን እንኳን ደህና መጣችሁ በማለት ወደ ህዝባችሁ መቀላቀላችሁና የሰላምን አማራጭ መቀበላችሁ ለህዝቡ ትልቅ እፎይታን ይሰጣል ብለዋል። መንግስት በሚሰጠው አቅጣጫ መሰረት የታድሶ ስልጠና በመውሰድ የበኩላችሁን አስተዋጽኦ እንድታበረክቱም ይደረጋል ብለዋል። በብልጽግና ፓርቲ የሰሜን ጎጃም ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ ማስተዋል አሰሙ በበኩላቸው የሰላምን ዋጋ ተረድታችሁ ሰላምን ስትቀበሉ ህዝባችሁን ለመካስ ያላችሁን ቁርጠኝነት ያሳያል ብለዋል። ታጣቂ ቻላቸው አስናቀ በተሳሳተ መንገድ የትጥቅ ትግልን አማራጭ አድርገን የወጣንበት መንገድ ትክክል ያለ መሆኑንና ከሻቢያና ህወሓት ጋር አብሮ መስራት ህዝባችንን ይባስ መበደላችንን ስለተረዳን ሰላምን መርጠናል ብለዋል። ስለሆነም መንግስት በሚሰጠን አቅጣጫና ተልዕኮ መሰረት የበደልነውን ህዝባችንን ለመካስ ዝግጁ ነን ሲል ተናግሯል። በአቀባበል መርሃ ግብሩ ላይ የሰሜን ጎጃም ዞን ዋና አስተዳዳሪ አቶ ጥላሁን አሰፋ፣ የሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ማስተዋል አለሙ፣ የሰሜን ጎጃም ዞን ምክትል ዋና አስተዳዳሪ እንዲሁም የግብርና መምሪያ ኃላፊ አቶ በለጠ ጥጋቡ፣ የዞኑ ፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አንዳለም ፈንቴ፣ የዞኑ ሰላምና ጸጥታ ኃላፊ አቶ ገብረ ስላሴ ታዘብ እንዲሁም የአድማ መከላከል አመራር ኮሚሽነር አንዱ አለማስረስ፣ የመራዊ ከተማ ከንቲባ አቶ ብርሃኑ አበረና የከተማ ስራ አስፈጻሚ አመራሮች ተገኝተዋል። ሁለተኛው ሰበር መረጃችንም አስደሳች ሰበር መረጃ ነው። በምዕራብ ጎንደር ዞን ሲንቀሳቀስ የነበረ የቅማንት ጽንፈኛ ቡድን አባላት የነበሩ መንግስት ያቀረበውን የሰላም አማራጭ በመጠቀም በዛሬው ዕለት እጃቸውን በሰላም ሰጥተዋል። ቡድኑ በዛሬው ዕለት በቡድን በመሆን
የያዘውን ትጥቅ ለመንግስት የጸጥታ አካላት ማስረከቡንም ለማወቅ ተችሏል። ታጣቂ ቡድኑ ላለፉት ጊዜያት በአካባቢው ሲንቀሳቀስ የቆየ ቢሆንም ሰላምን በዘላቂነት ለማምጣትና በውይይት ችግሮችን ለመፍታት የቀረበለትን ጥሪ በመቀበል ነው በሰላም ለመግባት መወሰኑ የተገለጸው። ይህም በዞኑ ያለውን አንጻራዊ ሰላም ይበልጥ እንደሚያጠናክረው ታምኖበታል። በዚህ የምህረት ሂደት ውስጥ የተሳተፉ 31 የሰው ኃይል ሲሆን ይዘዋቸው የገቡት የጦር መሳሪያዎች ዝርዝርም 23 ክላሽንኮቭ፣ 1 ዲሽካ፣ 1 ብሬን፣ 8 ጀሌ መሆኑን ለማወቅ ተችሏል። እጃቸውን የሰጡት የቡድኑ አባላት አስፈላጊው የታድሶ ስልጠና እንደሚሰጣቸውና በቀጣይም ወደ ማህበረሰቡ ተቀላቅለው ሰላማዊ ህይወታቸውን እንዲመሩ ምቹ ሁኔታዎች እንደሚፈጠር ይጠበቃል። በዚህ ወቅት ታጣቂዎቹ እንዳሉት የተከተልነው መንገድ ማህበረሰቡን ለከፋ እንግልት እንደዳረገው ተረድተን መንግስትና ህዝብ ያቀረቡትን የሰላም አማራጭ ተቀብለን መጥተናል። የበደልነውን ህዝብ ለመካስም ዝግጁ ነን ብለዋል። ይህ እርምጃ በክልሉ ለሚታየው የሰላም ጥረት አዎንታዊ ተምሳሌት እንደሚሆን የጸጥታ ክፍሉ ጠቁሟል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው።